የገነት ጎረቤት ከገነት ሁሉንም ሰምታ ሄዳ ለባኃይሉ ትነግረዋለች። ለባኃይሉም የነገረችው ሰላም የብሌን እናት እንደሆነች ገነት ነግራኛለች፣ እውነታውን አውቃለች ብላ ትነግረዋለች። እሱም ማን ሊነግራት ይችላል ብሎ በጣም እያሰበ ይገኛል። ያለውን ነገር አጣሪ ብሏት ገንዘብ ይሰጣትና እሷም ትመለሳለች። እሱም የጠረጠረው ብሌንን ነው። ብሌን ደግሞ እውነቱን ማውጣት አለባት ብሎ እንግዲህ በመዘፍዘፊያ ውሃ ውስጥ ጨምሮ አንዴ ሲነግራት አንዴ ሲያነሳት እንግዲህ መጨረሻ ላይ እዛው መዘፍዘፊያ ላይ እንደተዋት ሰለሞንም በጣም እየደከመች እንደሆነ ሲያይ አለቃ እሱ አይደለችም የተናገረችው የብሉ ሲል ማለት ማን የተናገረው እንዴት አንታወቅ ይሄንን ብሎ ሲጠይቀው እሱም እንግዲህ እሱ እንደተናገረ እዛ ጋር አጋልጦ ነበረ። እሱም አንተ ከሃዲ እንዴት አሳልፈ ትሰጠኛለህ እያለው እሱም መለስ ብሎ ሳያት ቃል አትንቀሳቀስም አለቃ ቃል እያለው ነበረ። ብሌንም ዳግም እንደሚወዳት ፍቅሩን ቃል ፊት ገለጸላት። ቃልም እጅግ እየተበሳጨች እና እየተናደደች ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? አደራ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በኃይሉና ብሌን ሰላምን ወደ ሆስፒታል እንደወሰዷት ቃል ቤት ውስጥ ብቻዋን ነበረ የቀረችው። እሷም ብቻዬን ከመሆን ዳግም ጋር ልሂድ ብላ እንግዲህ ዳግም ጋር ሄዳ አብረው እንጫወት ና ቁጭ በል ትለዋለች አልጋው ላይ ተቀምጣ። እሱም አይ እኔ አጠገብሽ አልቀመጥም ሲላት ና ምንም ችግር የለውም እኮ ብላው እንግዲህ አብረው ይቀመጣሉ። አብረው እያወሩ እያለ እሷም ልትስመው ትጠጋለች። እሱም ደግሞ ይሄንን ላድረግ አልችልም ይላታል። ማለት ለምንድን ነው የማትችለው ብላ ስትለውም ራሴን በግልጽ ስለሰጠውክ ነው ወይ እንዲናከኝ ብላ ስትለው ይሄ ንቀት አይደለም፣ ነገር ግን እኔ ካንቺ ጋር ምንም ነገር ማድረግ አልፈልግም ምንም ቆይ እኔ ላንተ አንስብ ካለው ብላ ስትለውም አይ እንደዛ ማለቴ አይደለም ብሎ ይላታል። ቃልም እኔ ቆይ ከዛች ከገረድ አንሳለሁ ወይ? ለዛች ለገረድ የምትሰጣተኝ ክብር ለእኔ እንኳን አንድ ቀን ሰተኸኝ ፊትም ሰተኸኝ አታውቅም ብላ ስትለው ዳግምም ደግሞ ብሌን እኔ ብሌንን በጣም ነው የማፈቅረው ብሎ ሲላትም ቃልም እጅግ ትበሳጭና ዳግም ምን እያልክ ነው አንተ ያችን ገረድ ነው የምታፈቅረው ብላ ስትለው እሱ ደግሞ እኔ ብሌንን በጣም ነው የምወዳት በጣም ነው የማፈቅራት፣ ማንኛውም ጤነኛ ወንድ እሷን የሚያፈቅራት ለምትፈቀር ሴት ናት ብሎ ሲላትም እሷ ማን ቃልን ነው ብላ ስትለው አዎ ማንኛውም ጤነኛ ወንድ እሷን ጸባይ ካወቀ ብሌን የምትፈቀር ሴት ናት። ብሌንም በፍጹም አንተ እንዴት ከገረድ ፍቅር ሊይዝክ ይችላል ብላ ትለዋለች። ይሄ ሊሆን አይችልም እያለችው ያለ ዳግምም ደግሞ በፍቅር ላይ ደረጃ የሚባል ነገር የለም፣ ንጉስም ከአሽከሩ ፍቅር ሊይዘው ይችላል እዚያ አይደለ እንዴ ክርስቶስ አንድያ ልጁን እስኪሰጠን ድረስ እየወደደን ብሎ ሲላትም እሷማ እንደዛ ሊሆን አይችልም አንተ በፍጹም ብሌንን ልታፈቅራት አትችልም ብላ ስትለው እውነታው ይሄ ነው ብሎ ይላታል። እንደ እሷም ደግሞ ቆይ እኔስ ብላ ስትለው አንቺ ምን ብሎ ሲጠይቃት እኔ እኮ እወድሃለሁ እንዳልገባክ ሰው አትሆን ብላ ስትለው ዳግምም ደግሞ እኔና አንቺ የሚባል ጊዜ የለንም፣ ሲጀመር አንቺ ከማይወድሽ ሰው ጋራ ጊዜሽን ባታቃጤ ጥሩ ነው፣ ለአንቺ መልካም ነው ብሎ ሲላትም እሷም አንድ ቀን ይቆጭካል እያለች እያለቀሰች ልትወጣለች። ብሌን ደግሞ እንግዲህ በር ላይ ተቀምጣ እኔ ብቻዬን እዚህ ቤት ውስጥ ባዶዬን ማንም ሰው በሌለበት ምን አደርጋለሁ? ዳግም እኮ ይሄኔ እትዬ መታመሟን አልሰማም፣ ሄጄ ልንገረው እንዴ? እናም ከሱ ጋር ጥሩ ጊዜ አሳልፋለሁ እያለች ባለችበት ሰዓት ቃል የዳግምን በር ከፍታ ትወጣለች። ብሌንም በጣም ትደነግጥና ቃል ዳግም ክላስ ምን ታደርጋለች ያለች እንግዲህ በሀሳቧም ቃልም እንግዲህ ተንኮሏን ቀጥላ እሷም ልክ እሷን እንዳየቻት ልብሷን እያስተካከለች የሆነ ነገር እንደተፈጠረ አድርጋ ብሌንዬ አንቺ እንዳሰብሽው አይደለም፣ እናቷ ታማ እንዴት ከወንድ ጋር ትባልጋለች ብለሽ እንዳታስቢ፣ ይሄ እውነት አይደለም፣ ግን ባላሰብነው ነገር ነው የተፈጠረው። ደግሞ ደስ የሚለው ነገር አሪፍ ጊዜ ነው፣ ባንፈልገውም ደስ የሚል ጊዜ ነበረ ያሳለፍነው ብላ ትላታለች።
ብሌንም አይ ችግር የለውም ብላ ስትላት ቃል ደግሞ የኔ እህት አመሰግናለሁ እንዳንቺ ሁሉም መልካም ነገር ቢያስብ ብላ ትላታለች። ብሌን ይሄ ነገር ግን በሚፋቀሩ ሰዎች መካከል ሲሆን እንዴት ነው ደስ የሚለው ብላ ስትላትም ብሌንም ደግሞ እኔ እንጃ ብላ ትመልስላታለች። ብሌንም በጣም ተናዳ ተስፋ ለምን ሰጠከኝ ዳግም ጥፋተኛው እኔ ነኝ እያለች ልቀርበው አይገባም ነበረ ብላ እጅግ ተበሳጭታ ወደ ክፍሏ ትሄዳለች። የገነት ጎረቤቷ እንግዲህ የምታምናት እሷ ደግሞ ስለ ሰላም የሰማችውን ነገር ሁሉንም ነገር ስለነገረቻት ቀጥ ብላ በኃይሉ ጋር ሄዳ ቢሮ ያለውን ነገር ትነግረዋለች። ለእሷም ለገነት ስልክ ተደውሎ ሰላም የእውነተኛ እናቷ የብሌን እንደሆነች እና እሷም ደግሞ ውሸት እንደሆነ እንዳትጠራጠር አድርጌ ነው የነገርኳት ብላ ትለዋለች። እሱም ደግሞ ጥሩ ያድርገሻል፣ ግን ማን እንደደወለላት አጣሪ፣ እንዳትጠራጠርሽ በደንቡ እሺ ተጠንቀቂ ይላትና ገንዘብ ይሰጣትና ይሸኛታል። እሷም ከሄደች በኋላ በኃይሉ ቆይ ለዝች አሮጊት ማን ነው የነገራት? ቆይ አላርፋለች እኮ ዝም ብላ ነገር እየቆፈረች ነው እያለ እንግዲህ ነገር እየበላ ይገኛል። ዳግምም እንግዲህ የባለፈውን እያስታወሰ ክችን ውስጥ እሷ ልታጸዳ ብላ ጎንበስ ብላ እጇን ሲይዛት አንቺ አታጸጂም ለእኔ ያጸዳዋለሁ ሲላት እሷ ደግሞ እኔ ገረድ ስለሆንኩ ነው አንተ በምን በወጣ ይሄንን ታጸዳለክ ስትለው አይ አንቺ እኮ ምርጥና የዋህ ቆንጆ በአፍቃሪ ልበቅ ብርሃኔዎች ልጅ ነሽ አንቺ ገረድ አይደለሽም እያለ ያላትን እሱም ደግሞ ሊስማት ሲል አይ አሁን ስራ አለብኝ ብላ ጥላው የሄደችውን ያችን ቀን እያስታወሰ አሁን ለብሌን ሁሉንም ነገር እነግራታለሁ። ስለዚህ እሷም እኮ እንግዲህ ቤቴን ፏፏ አድርጌ ልጠብቃት እንዴ ደግሞ ስጦታ ላዘጋጅላት እንዴ ለብኝዬ ብሎ እያለ እንግዲህ ደግሞ በቁስ ነገር ደለለኝ ብላ ታስብ ይሆን እንዴ ብሎ ይልና አይ ብሌን የኔ ብሌን እንደዛ አታስብም እያለ ይገኛል። አቶ በኃይሉም ደግሞ ማን ነው የሚነግራት እያለ እንግዲህ የተጨነቀ ባለበት ሰዓት ቃል ቢሮ ድረስ ሄዳ 50% እንድትሰጠኝ ብላ ስትለውም እኔና አንቺ በገንዘብ መነጋገር አለብን ወይ ብለው ሲላትም ሌባ እኮ ሲሰርቅ አይጣላም ሲካፈል ነው እንጂ አዎ እንድትሰጠኝ እፈልጋለሁ ብለው እንግዲህ እሱ 50% አልሰጥሽም ያላትለት አይ በኃይሉ አንተ እኮ ብልጥ ትመስለኝ ነበረ ለካ ሞኝ ነክ ብላው ጥላው የሄደችውን ያስታውስና እቺ ጠንዚዛ ከሷ ውጪ ማንም ሊነግራት አይችልም። የሆነ ነገር ካላደረኩ ሰላምና ቃል ሊገናኙ ነው። ከእነሱ ተገናኙ ማለት ደግሞ ሚስጥሬን የደበኩት ሁሉ ወጣ ማለት ነው። ስለዚህ እኔ በህይወት እስካለው የምፈልገውን ነገር እስከማገኝ ድረስ ይሄ ሊሆን አይችልም ብሎ ይላል። ብሌንም ቃል ከቤት ወጥታ ሄዳለች። ኪችንም ስትሄድ ቃል ብሌን ቁጭ ብላ እያለቀሰች ነበረ። እናም ገና ታለቅሻለሽ ገና መቼ ብቻ እያለች እንግዲህ ከኋላዋ ትፎክራለች። እሷ ግን ዳግምን ለመጨረሻ ለአንዴና ለመጨረሻ ከውስጤ አውጥቼ ነው የምተፋው እያለች ትገኛለች። እሱ ደግሞ ቃል ውሸቷን ቢሆንስ ብላ እንግዲህ እየተጠራጠረች ነው ያለው። እሷም እንግዲህ ምን ሆነሽ ነው እያለቀሽ ነው እንዴ ብላ ትላታለች። አይ እያለቀስኩ አይደለም እና እኔ ምልሽ እኔ የኔን ሁሉ ሚስጥር እየነገርኩሽ ነው፣ አንቺ ግን ምንም ነገር እኮ አልነገርሽኝም ብላ ትላታለች። ምን እንድነግርሽ ትፈልጊያለሽ ብላ ስትጠይቃትም እኔና ዳግም እኮ አብረን ተቀምጠን የብሌን ፍቅረኛ ማን ነው እያለን እየተጨዋወትን ነበረ ብላ ትላታለች። እናም በጣም ታሳዝነኛለች ብሌን እያለኝ ነበረ እሱ በጣም የዋህና ሩሩ ስለሆነ ነው አንቺን በየዋህነቱ የቀረበሽ ብሎ ትላታለች። ማለት ስለማሳዝነው ነው እንዴ እሱ የሚቀርበኝ ብላ ስትልም አዎ ሲመስለኝ እሱ እንዳንቺ አይነት እህት አለችው መሰለኝ ብላ ትለዋለች። እሷም እንግዲህ ቃል ሰማውሽ ግን እስካሁን ያወራሽኝ ነገር ውሸት ይመስለኛል ብላ ስትላትም እኔን ለማበሳጨትና ለማናደድ የምታደርጊው ነገር ይመስለኛል ብላ ስትላት
አይ እንደዛ አይደለም ብላ ትላታለች። በቃ እንደዛ ከሆነ እውነቱን ከዳግም መስማት እፈልጋለሁ ብላ ስትላትም ሂጂ ጠይቂው፣ ግን ፍቅራችንን በድብቅ እንድናደርገው ብሎኛል ብላ ስትል ማለት በድብቅ ይመስለኛል አንቺ ስለሚጠላሽ ነው እንጂ ወይም አልፈልግሽም ስላለሽ ነው ይሄንን የምትቀባጥሪው ብላ ትላታለች። እንግዲህ እሷም በዚህ በጣም ትበሳጭና መጀመሪያ ጊዜ ብሌንዬ ያለቻት በኋላ ደግሞ አንቺ ገረድ ስትላት አየሽ ቃል ማለት እቺ ናት። አንቺ ጨዋና ጨዋ ወሬ ስታወሪ አያምርብሽም፣ በተደበቀው ማንነትሽ ስታወሪ ነው፣ አንቺ አስመሳይ ነሽ ብላ ትላታለች። ቃል በጣም ተናዳለች። ምክንያቱም እሷ አንቺ ምንሽን ስላየ ነው የሚወድሽ የሚያፈቅርሽ? እኔ እኮ በጣም ብዙ ፈላጊ ያለኝ ሰው፣ እኔና አንቺ በፍጹም ልንገናኝ አንችልም ብላ ስትላትም እርግጠኛ ነኝ እንደዚህ እየሆንሽ ያለሽው አልፈልግም ስላለሽ እና የበታችነት ስሜት ስለተሰማሽ ነው ብላ ትላታለች። በጥፊ ብላ ስትመታትም እና ቃልም ብሌንም ምንም አልመለሰችላትም። ለመመታሽኝም አላለቻትም ግን የበታችነት ስሜት እንደሚሰማትና እንዳልፈልጋት ስትነግራት እሱ ማን ስለሆነ ነው እኔ ቃልን የማይፈልገኝ? እኔ እኮ በጣም ብዙ ፈላጊ ያለኝ ሰው ነኝ። ይህንም ታውቂያለሽ አይደለ ቃል አመልሽን እያወቅኩኝ ለአንቺ ሰምቼ መናደዴ ነው የሚገርመኝ ብላ እንግዲህ ጥላት ትሄዳለች። ቃልም እቺ ገረድ ምንድን ነው የምትለው? ጭራሽ እስሯ ሆኜ ስታወራኝ ስሰማት ራሽ እኩያዋ መሰልኳት እንዴ ብላ እንግዲህ እየሮጠች ሄዳ ሳሎን ወይኔ ቃል መቼም አብራችሁ እንድትሆኑ አላደርጋችሁም፣ ጭራሽ እንዴት ነው የሚያመናቅራት እያለች እንግዲህ ብቻዋን እያበደች ብሌንም ቀጥ ብላ ዳግም ክላስ ሄዳ እጁን ጎትታው ሳሎን ይዛው ትሄዳለች። እሱ ምን ሆነሻል ብሎ ሲጠይቃትም እና ቀጥ ብለክና ብቻን የምልክን ነገር ስማ ብላ ትለዋለች። እሷም እጁን ይዛው ስታይ ቃልም ከተቀመጠችበት ትነሳና ብለሽ ወንድ ይዘሽ መምጣት ጀመርሽ ቤት ውስጥ ብላ ትላታለች። ቅድም ምን ነበረ ያልሽው ብላ ስትላትም ቃልም ምን አልኩሽ ብላ ስትላት ከዳግም ጋራ ስላሳለፋችሁት ነገር ስለነገርሽኝ ነው ብላ ስትላትም ዳግምም እኔና አንቺ ምንድነው ያሳለፍነው ብላ ሲጠይቃትም ቃልም አይ ውሸቷን ነው ምንም አላልኳትም፣ እሷ እኔ እናንተን ለማጣላት ነው ብላ ትለዋለች። እንግዲህ የነገረቻትን እንዳለ ካሁን ከትንሽ ደቂቃ በኋላ አብራችሁ ስላሳለፋችሁ ሁሉን ነገር አይደል እንዴ የነገርሽኝ ብላ ስትላትም አትመናት፣ እኔና አንቺን ልታጣላ ነው ብላ እኔና አንተ ልታጣላ ነው ብላ ስትለውም እናም ደግሞም ዳግም አንቺን የሚያወራሽ ስለሚያዝንልሽ ነው ብለሽ አላልሽኝም ወይ ብላ ስትላትም ዳግምም አንቺ የኔ ታይፕ አይደለሽም፣ ስለዚህ አርፈሽ ተቀመጪ አልፈልግሽም ይላታል ቃልን። ብሌንም ዳግም አንተ የምታወራኝ ስለምታዝንልኝ ነው ወይ ብላ ስትለው አይደለም ስለማፈቅርሽ ነው ብሌን፣ እኔ በጣም ነው የማፈቅርሽ ከምልሽ በላይ አስብልሻለሁ፣ ግን አሁን ላይ ጊዜው ወይም ወቅቱ ባይሆንም ግን ሁሌም ለነግርሽ አስባለሁ ብሎ ይነግራታል። ብሌንም በጣም ትደነግጣለች። ቃል ደግሞ ነው ያለችው። ምክንያቱም ወሽመጧን እየተበጠሰውና መልካም የመቃጠል ዘበን ይሆንልሽ ቃልዬ የኔ እናት፣ ሁሌ አይሳካም በሰው ህይወት ላይና እሷም እንግዲህ እየተደጋገመ እወድሻለሁ አፈቅርሻለሁ ከሚባለው በላይ ከማንም ከራሴ ማስበልጬ ያለውን ዳግም አይምሯ ውስጥ እየተመላለሰ እጅግ እያለቀሰች ትገኛለች። አቶ በኃይሉም እንግዲህ እሳት ጎርሶ እሳት ለብሶ መጣላት። አሁን ምንድነው ያወራሽው? የደበቅሽኝን ነገር እውነቱን ንገሪኝ፣ አለበለዛ እቀጣሻለሁ ብሏት እንግዲህ በመዘብዘፊያ ውሃ አምጥቶ እየነከራት እየመለሳት እንግዲህ ቃልን እያሰቃያት፣ እሷም ደግሞ እመነኝ ምንም ነገር አላውቅም፣ እንዴት ይሄንን ነገር እነግራለሁ ምንድነው ብላ ስትለውም ለብሌን የወላጅ እናቷ ሰላም እንደሆነች ለምንድን ነው የተናገርሽው ብሎ ሲላትም እመነኝ ይሄንን ነገር አልተናገርኩም፣ እንዴት በራሴ ህይወት ላይ ችግር እፈጥራለሁ ብላ ስትለውም አላምንሽም ይላታል። እስከምትደክም ድረስ ፊቷን ውሃ ውስጥ እየነከራት መጨረሻ ላይ ደክማ ሰላያት ሰለሞን በጣም ያዝንና ከራሱ ጋር ከተሟገተ በኋላም አለቃ እሷ አይደለችም የተናገረችው ይለዋል። እና ማን ነው የተናገረው ብሎ ሲለውም አንተ ይሄን እንዴት አወቅ እና አንተ ነህ የተናገርከው ብሎ ሲለውም አዎ ይለዋል። አንተ ከሃዲ ብሎ ሲለውም እንግዲህ ሰለሞን ቃልን እየተመለከታት ስለነበረ ቃል ምንም እንቅስቃሴ እያደረገች አልነበረም። ቃል
ቃል ምንም እየተንቀሳቀሰች አይደለም አለቃ ብሎ ሲለው ምንድን ነው ቃል ብለክ የምትለው ብሎ እያለው እንግዲህ ድራማው በዚህ ነው የተጠናቀቀው። እኔ የገረመኝ የገነት ጎረቤት የእውነት ምን አይነት ተንኮለኛ ሾክ ናት ሄዳ ለባሀይሉ የነገረችው። እኔና አንቺ ደግሞ ብዙን ነገር አብረን እናልፋለን ትላታለች። ገነት ግን ተጠራጥራታለች ይመስለኛል። ለአንቺ መናገር የለብኝም ነበረ ብላ ስትላትም ለምን እኔ ጎረቤትሽ አይደለሁም እንዴ ከኔና አንቺ ውጪ ማናለን ብላለች። እንግዲህ የሰው ልጅ ገንዘብ የማይቀይር የለም። ብዙ ሰዎች ማንነታቸውን የኛ የሚሉትን ሰዎች ሁሉ ለገንዘብ አሳልፈው ይሸጣሉ። እሷም ጎረቤቷን ሸጠቻት። ብሌን ደግሞ እዚህ ጋር ቃል ከምትወደው ልጅ ልታለያያት ትጥራለች። ነገር ግን ወንድ ልጅ ቆራጥ ነው። ዳግም ዛሬ ትክክለኛ መስመሩን ተናግሯል። በጣም አንበሳ ልጅ ነው። እናም እንግዲህ መጨረሻው ምን ይሆን ቀጣዩን ክፍል ይዤላችሁ እመጣለሁ። ብሌን ቃል ህይወቷ ያልፋል ወይስ ከውሃ ውስጥ አውጥተዋት ህይወቷ ይተርፋል የሚለውን እንግዲህ ቀጣይ ክፍል ላይ እንገናኛለን። ቤተሰቦቼ ስለምትከታተሉ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።